What's good everybody? እንዴት አላችሁ? It's been a while you guys. I missed you. እውነት ለመናገር I swear በእውነት በጣም ሚስ አድርጊያችኋለሁ። ሁሌ ቪዲዮ መስራት ምናምን አስብና አንድም ጊዜ ካለማግኘት ሁለትም ብሬክ ነኝና በቃ just not want to deal with that at all. So I am super duper happy to be back and I missed you guys again. So yeah, ዛሬ መጣሁት የፕሮዳክቲቭ አበሻን ሀሳብ አላማ ግልጽ ለማድረግ ያህል ከዚህ በፊት ላይ የተለያዩ ኮሜንቶች አይና ሁሌ አድሬስ ማድረግ ፈልጋለሁ ግን like I said I didn't really have the time to address each and every comment, so I was like, you know what, አሁን ጊዜ አለኝ ዛሬ በዓል ነው that I'm dressed like this። በነገራችን ላይ አንዳንድ ሰዎች እንደዚህ ድረስ አድርጌ ስመጣ on purpose for like this specific video መጣ ይመስላልና አንዳንዶቻችን ብዙ ማሰብ መጎርጎር ትወዳላችሁ። don't overthink things please. አይደለም just በዓል ስለሆነ ነው ያው ከቤተ ክርስቲያን ስለመጣን ነው እና ያ just ለቪዲዮ ብዬ ምናምን ነው ተሽቀርቅሬ መምጣት አልፈለግኩትኝም እንዲሁ ለመምጣት ነው። እንዲህ ስታዩኝ የመንፈሳዊ ኮንተንት ሪኮርድ ያደረግኩ አይደለም። እሱን just a disclaimer። እና የፕሮዳክቲቭ አበሻ ስነሳ ዋና አላማው ወጣቶች or honestly anyone like ላይፌን ማስተካከል እፈልጋለሁ ብሎ የተነሳ ሰው ወጣት ብቻ ሳይሆን እኔ ለወጣት ስለማደላ ይሁን አላውቅም፣ ወጣትና ታዳጊ ልጆች ማደል አይነት ሴንስ በዚህ ሰዓት አብዛኞቻችን የሆነ ጥሩ ቦታ ላይ የሚያሉ ላይክ ፋየር ኤጁን ችለውት የሚያልፉ ያለፉም ሰዎች አሉ። አሁን ላይ ወደኋላ ሲመለከቱት በህይወታቸው ደስተኛ የሆኑ ጀስት አላደ በቃ ጀስት ሳቲስፋይድ የሆኑ ሰዎች እንዳሉ ሆኖ አብዛኛው ጊዜ ያው የምንሰማው ኔጌቲቭን ነገር አይደለ፣ በቃ በህይወቱ ደስተኛ ያልሆነ ተስፋ የቆረጠ ነገ የማይታየው በተለይ ወጣቶች ይሄ ነገር አሁን የጠቀስኳቸው በጥቂቱ ስለሚታዩ አንጀቴን ይበላኛል፣ ያሳስበኛል። እኔም ወጣት ስለሆንኩኝ እና እኔም ፖቴንሻሊ በዚህ ነገሮች ላልፍ የምችል ስለሆነ ማለት ነው እግዚአብሔር ካልጠበቀኝ እኔም ነፃ ፈቃዴን ተጠቅሜ ደግሞ ከዚህ ነገር ካልተጠበቅኩኝ አይቀርልኝም እኔ ማንኝና አይደለም። እና እኔም እንደዚህ ማውቀው ነገር ሼር ሳደርግ በዚህ ነገር ላይ ሲሰራ አደሴም ታይም በነገራችን ላይ በጣም እማራለሁ። በጣም የሚያስቀው ነገር ማለት ነው አንዳንዴ እግዚአብሔር ስራ ይገርመኛል ላይ ኤንድ ኦልሶ ጀስት የህይወት ነገር፣ ምክንያቱም ይሄ አወቅኩ ደረስኩ የምንለው ነገር እንደሌለ ሁሌ እኔ ሪማይንድ እደረጋለሁ እና በዛ ውስጥም እኔ ለራሴ ሪፍሬሽ አድርገዋለሁ ነገሮችን ማለት ነው። ራሴን ማስተዋሌን ሪፍሬሽ አድርገዋለሁ። ስለ ማስተዋል ማውራ ከሆነ ኮንሲስተንሲ ሳወራ የራሴን ድክመት እመለከታለሁ። እውነቴን ነው የምላችሁ። አይምሮዬ ራይት አዌይ በቃ የሆነ ጊዜ ኮንሲስተንት ያልሆንኩበት ጊዜ ትዝ ይለኝና አሁን እንደዚህ ብዬ በኮንሲስተንሲ ኦር ሞር ኮንሲስተንት መሆን አለበት በሚል ጉዳይ ሳወራ እኔ ራሱ መሆን እንዳለብኝ ያንን ላይክ ሀቭ ቱ ጌት ባክ የሚለውን ሜሴጅ አገኘዋለሁ ሁሌና እኔም እየተማርኩኝ የማቆንም ሼር እያደረኩኝ ወጣቶችን ሴቭ ለማድረግ ታዳጊ ልጆችን ከመበረዛቸው በፊት የማይሆን መንገድ ላይ ከመሄዳቸው በፊት ቢካዝ ብዙ ነገሮች የሚበላሹት በዚህ እድሜ ላይ ስለሆነ እና ራይት ናው ኦልሶ ሱሳይድ ሬት ከፍ እያለ ነው በኢትዮጵያ። ምናልባት በፊት ስለማይነገር ይሁን አላውቅም፣ አሁን ላይ ሶሻል ሚዲያ ድረስ ስላለና ኢዝሊ ሼር ማድረግ ስለምንችል ይሁን I have no idea but it looks like the rates are going up right። ብዙ የሚያሳዝን ነገሮች የሰማን ነው። በተለይ በጭንቀት በእንደዚህ ነገሮች ከቤተሰብ ጋር ባለው ኢሹ፣ ፐርሰናል ኢሹ፣ በፍቅር የተጎዱ የተለያዩ ነገሮች የተጎዱ ሰዎች ለዚህ ነገር ተዳረጉ ሲል ያማል እንደ ሰው። ምክንያቱም ያ አንድ ነፍስ ለእግዚአብሔር ትልቅ ዋጋ ያላት ነፍስ ናት እና ያንን ነፍስ ደግሞ እኛ ሰዎች የምናውቀውን አጋርተን ሴቭ ማድረግ ከቻል ያም ሰው ነፃ ፈቃዱን ተጠቅሞ፣ በነገራችን ላይ ነፃ ፈቃድ ሁላችንም አለን ብዬ ስለማምን ነው ሁሌ ነገር ማነሳው። ብቻ ያንን ተጠቅመን መዳን ከተቻለ እግዚአብሔር በዛ ውስጥ ቢሰራ ከሚል ፍላጎት አንጻር ነው እና ከዛ አንጻር ለወጣቶች ልቤ ያደላል። እውነት ለመናገር ሳላስበው ሴንስ ላይክ አለ አንድ ነገር you just drawn to that thing right። በቃ ልባችሁ የሚያደላው ነገር አለ እና እንደዛ ነው። እና ጥፋቶች ከመጥፋታቸው በፊት ነገሮች ከመበላሻታቸው በፊት ይሄን እድሜያችን ላይ ደግሞ ብንሰራ you guys ነገ ላይ ፐርፌክት እንሆናለን ማለት ነሰሰሪ አይደለም። ምንም ማናጠፋ ሰዎች በቃ ረበስማም ጥንቅቅ ያልን ሰዎች እንሆናለን ሳይሆን ማስተዋላችን ከፍ እያለ ይመጣል። ቢያንስ የምናጠፋቸው ጥፋቶች ማግኒቲዩዳቸው እየቀነሰ ይመጣል። ራይት ኢምፓክታቸው ዝቅ የሚል ይሆናል። ራይት አንድ ነገር ስናቅ ስንገነዘብ በዛ ዙሪያ ኮንሽስነስ ሲኖረን በእነዚህ ጉዳዮች ና ዳት ሪሊ የኔ ኮር ሪዝን ፕሮዳክቲቭ አበሻ ምን መምሰል አለበት የሚለውን ሳስብ ያ ነው ሀሳቤ። ስለዚህ ወጣቶች ብቻ ባይሆንም ግን ሌሎችም ሰዎች ፎርቲስ ፊፍቲስ ህይወታቸው ሪስታርት ማድረግ የሚፈልጉ በቃ እኔ እስከዚህ ድረስ ህይወቴን አበላሽቻለሁ፣ በሱስ ውስጥ፣ ባለማወቅ ውስጥ፣ በብዙ ኃጢአት ውስጥ፣ በብዙ ትክክል ባልሆኑ ነገር ውስጥ ህይወቴን አሳልፍ ያለው
right now ወደ መንፈሳዊ ህይወቴ መመለስ እፈልጋለሁ። አምላኬን መፈለግ እፈልጋለሁ። ምናልባት ያው በዓለማዊ ህይወታቸው የተሳካላቸው ከሆነ በሚል አሳምሽን ነው። ግን ደግሞ በዓለማዊ ህይወታቸው በቃ አይደል ኢንካሜን ማስተካከል እፈልጋለሁ። ማግኘት ያለብኝን ስኪል ማግኘት አለብኝ። ጀስት ሶሻል ላይፍ ላይ ኦር ኤኒ ፓርት ኦፍ አወር ላይፍ መስራት እፈልጋለሁ የሚል ሰው ካለ ለዛም ሰው ይሆናል እና ፊል ፍሪ ኮንቴንቴ ለመከታተል ሀሳባችሁን ፊድባካችሁን ለመስጠት I'm very much open to constructive feedback, so don't ever hesitate, okay? መስተካከል ያለበት ነገር ስታዩና but what I want you to always remember and always know is my intention is pure. I very much promise you. እንዴት ብዬ ልንገራችሁ like ከዚህ ሀሳብ ነው የማደርጋቸው ነገሮች ማደርገው እዚህ ሶሻል ሚዲያ ላይ ማለት ነው እና I think that's honestly pretty much what I wanted to say. ግን ምንድነው ኮር ሪዝኑ ምን ለማለት ነው ደግሞ መንፈሳዊ ህይወትና በዓለማዊ ህይወታችን ጥሩ መንገድ ይዘን እንድንሄድ ወይንም የፕሮዳክቲቭ አበሻ አላማ እዚህ ነገር ላይ ነው መስራት የሚለውን ለመተንተን ያህል እኔ በገባኝ መጠን ወይንም የኔን ዴፊኒሽን ጀስት በተረዳሁት መንገድ ላስረዳችሁ። ምን ማለቴ ነው መንፈሳዊ ህይወት ሲባል ያው እኔ ኦርቶዶክስ ስለሆንኩኝ ስለ መንፈሳዊ ህይወት ሳውራ ከኦርቶዶክስ ፐርስፔክቲቭ አንጻር ነው ማውራው። ከኦርቶዶክስ ዶግማ፣ ኤቲክስ፣ ካነን ወር ቀኖና የመሳሰሉት በቃ ከትምህርቷ ከኦርቶዶክስ ያልወጣ ግን በኦርቶዶክስ ውስጥ የታጠረ ትምህርት ይዘት ነው ላመጣ የምችለው። እናንተ ግን ይህን የምታዩ if you're open to learning, that's awesome, that's pretty cool. So still መማር ትችላላችሁ even if እምነታችሁ ያ ባይሆንም የሆነ ኢንፎርሜሽን ታገኛላችሁ። I very much promise you. and ስለ መንፈሳዊ ህይወት እኔም ደግሞ በእውነቱ ሳወራ እኔ ኦርቶዶክስ ስለሆንኩኝ ኦርቶዶክስ ብዬ መጣሁ እንጂ I'm not just targeting orthodox people, like ኦርቶዶክስ የሆኑ ሰዎችን ብቻ ታርጌት አይደለም። ለምን ወጣት የሆነ ኦርቶዶክስ ያልሆነ ስላለ ማለት ነው። or በሌላ እድሜ ላይ ያለ ላይፉን ሪስታርት ማድረግ የሚፈልግ ሰው ኦርቶዶክስ ያልሆነ ሊኖር ስለሚችል ማለት ነው። so I'm very much aware of that. so like I said እኔ በማውቀው ነው መምጣት ምችለው አይደል። ማስመሰል አልችልም አይደል። just ፕሊስ ለማድረግ ያልሆንኩትም መሆን አልችልም። በሆንኩት ግን ፕሬዘንት አድርጌ ራሴ መማር የሚችለው ሰው ይማራል። ምናልባት ደግሞ አያስፈልገኝ የሚል ከሆነ ደግሞ አያስፈልገውም። that's totally understandable. so በዛ እንድታዩልኝ እፈልጋለሁ እና so that's that መንፈሳዊ ህይወት ስልና ግን ዩዥሊ መንፈሳዊ ህይወት ስንል በተለይ ከኦርቶዶክስ ፐርስፔክቲቭ ስናይ አብዛኞቻችን መንፈሳዊ ህይወታችን ላይ መስራት ስናስብ በቃ አይደል አይምሯችን ላይ የሚመጣው በባት የተወሰነ ሰው በባት የተወሰነች መነኩሴት ኦር መነኩሴ ኦር ባህታዊ ነገር ነው ይመጣል። ያን መንገድ የመረጠ you guys are so lucky. በእውነት go for it. በጣም የተቀደሰ ህይወት ነው። I wish you the very best. እንደውም በጸሎት እንድታስቡን ራሱ እንፈልጋለን። ያንን ዊሽ መታረጉ ያ ምኞት ያላችሁ ትክክልም ነው። ነገር ግን አብዛኞቻችን በዓለም ላይ ነው እየኖርን ያለን። አብዛኞቻችን ያንን ፓስ ወይንም መንገድ የመረጥን አይደለንም። ሶ ያንን ባንመርጥም በዓለም ላይ ያለን ማለትም በዓለም ስል በስራ፣ በትዳር፣ በሶሻል ላይፍ፣ በትምህርት you name it, your worldly commitments ማለት ነው። በዛ ነገር ውስጥ ያለን ግን እንዴት ክርስቲያን ሆነን እንዴት መንፈሳዊ ሆነን መኖር እንችላለን የሚለው ላይ ነው ፎከስ ማድረግን የፈለግኩት ማለት ነው። ሰው ምን ማለት ነው መንፈሳዊና ዓለማዊ ህይወት? መንፈሳዊ ህይወት ዓለማዊ ህይወታችን ላይ ዓለማዊ ኮሚትመንታችን ላይ ሪፍሌክት ማድረግ አለበት። ከምን አንጻር? ከኤቲክስ አንጻር። እኔ አልፈልግም የሆነ ነገር ስል እኔ እዚህ ቦታ አልሄድም ስል ነሰሰርሊ እኮ የሆነ ስጋዬ ሊፈልግ ይችላል። ግን እኔ መንፈሳዊ ሰው ነኝ ስላልኩኝ ወይንም መንገዴ በእግዚአብሔር የታጠረ ነው፣ በእግዚአብሔር የታየ ነው፣ በእግዚአብሔር ጋይድ የተደረገ ነው ብዬ ካመንኩኝ በዛ መንገድ ለመሄድ ስጋዬን ካስገራው then that's my choice. so ይሄ ነው ኦርቶዶክስ ቲንኪንግ or ኦርቶዶክስ ማይንድሰት ማለት። ምክንያቱም መንፈሳዊ ህይወት ማለት ወይም መንፈሳዊ ሰው ማለት ቤተክርስቲያን ብቻ ሲሄድ ትዝ የሚለው ወይም ያንን ላይፍ ሪፍሌክት የሚያደርገው ወይም እሁድ ድረስ ሲመጣ ብቻ ትዝ የሚለው ክብረ በዓል ላይ ትዝ የሚለው አይደለም። ራይት ሶ ይሄ ነው በእምነታችን የተማርነውን ነገር በተቻለን አቅም መቼስ ያው ደካማንንና ልናጠፋ ስትራግል ልናደርግ የመሳሰሉት እንችላለን። ለዛ ደግሞ እንሳሃለ ራይት ሶ ያንን ህይወት እየኖር እየወደቅ ወደ እግዚአብሔር ደግሞ እየተመለስ እንዲህ የምንኖረው ህይወት ነው። ኢትስ አ ጆርኒ ራይት። የሚያበቃው ህይወታችን ከዚህ ዓለም ሲያልፍ እንጂ ይሄ የሆነ ዛሬ ጀምረን ከሆነ አመት በኋላ ደርሻለሁ በቅቻለሁ ራይት አም ኦል ፍሪ አም ኦል ጉድ ቱ ጎ ምናምን ነገር ከእኔ ስሙኝ እኔ ነኝ አዋቂ እንደዚህ ነገር የለም። እንደዚህ ጭራሽ አልሰማንም፣ ሰምተንም አናውቅም፣ ወደፊትም አይሆንም። ሆፕፉሊ ይሄን ነው ካልቲቬት ማድረግ ያለብን እንደ ወጣትም መንፈሳዊ ህይወትንም ለመኖር የምንሞክር ሰዎች ማለት ነውና in every little thing we do, in every decision we make, what would God do? what would Jesus do if he was in my position? በዚህ ቦታ እኔ አሁን ባለሁበት ስትራግል ባረኩበት or የሆነ ዲሲዥን ሜክ ለማድረግ ባሰብኩት ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቦታ ላይ በዚህ በኔ ጫማ ላይ ቢሆን ምን ያደርጋል የሚለውን ሁሉ እየጠየቅ መጓዝ። ምናልባት እሱ የሚያደርገው ላናደርግ እንችላለን እያወቅን እንኳን፣ ግን ቢያንስ ይህን ማሰባችን ለኛ የሆነ ባውንደሪ ማስመር እንዳለብን አይምሯችን ይለምዳል ማለት። መንፈሳዊ ስል ይሄ ነው።